ስለ እርቅ ስናወራ ብዙ ጊዜ ይቅርታን እናስባለን። ይቅርታና እርቅ አንድ አይደሉም። ብዙ ጊዜ አንዱ የአንዱ ምትክ አድርገን ልናስብ እንችል ይሆናል። ይቅርታ ለእርቅ አስፈላጊ ቢሆንም አንድ አይደሉም ይቅርታና እርቅ። ይቅርታ ያለ እርቅ ሊኖር ይችላል። ሰዎች ይቅርታ ባብለው እርቅ ፈጽመው የተበላሸው ግንኙነታቸው ላያድሱ ይችላሉ። ይቅርታ ኖሮ እርቅ ላይኖር ይችላል። እርቅ ግን ያለ ይቅርታ አይታሰብም። ግጭት ካለ፣ የተበላሸ ግንኙነት ካለ ይቅርታ ሳይጠያየቁ ወይም ለችግሩ ምክንያት ለግጭቱ ምክንያት የሆነው ቀድሞ ነገር ዝምድናቸውን ያበላሸውን ነገር በይቅርታ ሳይፈቱ ሰዎች ሊታረቁ አይችሉም። ስለዚህ ይቅርታ ያለ እርቅ ሊኖር ይችላል። እርቅ ግን ያለ ይቅርታ ሊኖር አይችልም። ከይቅርታ የጀመረ እርምጃ በእርቅ ቢጠናቀቅ መልካም ነው። ይሄ ደግሞ መስጠትና መቀበልን የሚያካትት ነው። ሐዋርያው ጳውሎስ በተለይ እርቅን የተጠቀመው እርቅ ለሰዎች ልብ በጣም ቅርብ ስለሆነ ይመስለኛል። በጣም ቅርብ ነው ለሁላችን። እንጋጫለን፣ እንታረቃለን። ለሁላችን፣ ለባልና ሚስት፣ ለወላጅና ለልጆች፣ ለወንድምና እህቶች፣ እህትና ወንድም ሁሌ ሲጣሉ ነው አይደል የሚውሉት ከሕፃንነት ጀምሮ። ስለዚህ እርቅ ለሰው ልጅ ልብ ቅርብ ነው። ስለዚህ ይህንን ቅርብ የሆነ ኮንሴፕት ነው ሐዋርያው ጳውሎስ በእግዚአብሔርና በሰው መካከል የነበረውን ነገር እንዲሁም በሰውና በሌሎች ፍጡራን መካከል በሰውና በሰዎች መካከል ያለው ነገር እንዴት እንደታደሰ ሲያስተምረን የሚጠቅሰው። በእግዚአብሔርና በሰው መካከል ጠላትነት ነበረ። ስለዚህ ይሄ ጠላትነት ሳይወገድ እርቅ ሊፈጠር አይችልም። ምክንያቱም ቀደም ብያለሁ፣ እርቅ እንዲፈጸም ምን መካሄድ አለበት? ይቅርታ መካሄድ አለበት። ይቅርታ ደግሞ አስቀድሞ ችግሩ የተፈጠረበትን ምክንያት ችግሩን ዲል ማድረግ አለብን እንጂ ባላየ ባልሰማ ሙድ ዘለን ሰላም ልናወርድ አንችልም። ችግሩ ዲል መደረግ አለበት። መጀመሪያ ቀድሞ ነገር ያጋጨን ነገር ቀድሞ ነገር ጠላትነትን ያመጣው ነገር እሱ ሳይወገድ እርቅ ሊካሄድ አይችልም። ስለዚህ በእግዚአብሔርና በሰው መካከል ችግር ነበር። ያ ችግር ሳይወገድ እግዚአብሔር ባላየ አልፎ በብላሽ ከሰዎች ጋር እርቅ ሊያወርድ አይችልም። ኃጢአት ምን መደረግ አለበት? ዲል መደረግ አለበት። ሰው ያንን ሊያደርግ ስለማይችል ያንን ነገር ያደረገው እግዚአብሔር ነው። እኛ አቅም የለሾች ስለነበርን ማለት ነው። ስለዚህ እግዚአብሔር እርቅን ለማውጣት የወሰደው እርምጃ በቃ ተውኩት በማለት አይደለም። ኃጢአታችሁን በቃ ተውኩት አላለም። እግዚአብሔር እንደሱ አድርጎ ኃጢአትን ሊያቃልል ስለማይችል ማለት ነው። ኃጢአት በቃ ተውኩት የሚባል ነገር አይደለም። ሊቃለል አይችልም ኃጢአት። እግዚአብሔር ኃጢአትን በቃ ተውኩት ብሎ እንዲሁ በበላሽ የሚያልፈው ከሆነ እግዚአብሔር ከራሱ ጋር ይጋጭበታል። እግዚአብሔር ቅዱስ ነው። እግዚአብሔር ኃጢአትን ይጠላል። ኃጢአተኞችን ቢወድ እንኳን እግዚአብሔር ኃጢአትን ስለሚጠላ ቅድስናውን ሳያመቻምች እርቅን ይፈጽም ዘንድ የክርስቶስ ሞት መጣ። ወይም ደግሞ እግዚአብሔር እነዚህ ባያቸው አይለወጡም ብሎ በቃ እንግዲህ መቼስ ማልጎደኒ ብሎ ልቀበላቸው አላለም። የነበረው ችግር ምን መሆን ነበረበት? መወገድ ነበረበት። ስለዚህ እግዚአብሔር ጽድቁን አሟልቶ ቅድስናውን ሳይጥል ለሰዎች ያለውን ፍቅር የገለጠው በክርስቶስ ሞት ነው። አዲስ ኪዳን ይሄን ነው የሚያስተምረን። የመጀመሪያው ክፍላችን ሮሜ ምዕራፍ 5 ነው። ሮሜ ምዕራፍ 5 ከቁጥር 10 እስከ 11። ሮሜ ምዕራፍ 5 ከቁጥር 10 እስከ 11 እንደዚህ ይላል። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ነው የሚለው። የሮሜን መጽሐፍ ከመጀመሪያ ጀምሮ ስናነበው የምንማረው አንድ ነገር ሰዎች ሁሉ ኃጢአተኞች መሆናቸውን ነው። ሰዎች እግዚአብሔርን አያከብሩም። ሰዎች እግዚአብሔርን አያመሰግኑም። ጣዖት አምላኪዎች ሆነዋል። ምዕራፍ 1ን ብናነበው የእግዚአብሔርን ትዕግስት ይንቃሉ። ስለዚህ እግዚአብሔርን የሚፈልግ የለም። ምዕራፍ 3 እንደሚነግረን እርሱን የሚፈራ የለም። ሰዎች በአጠቃላይ አምላክን የሚጠሉ ናቸው። ምክንያቱም አሁን እዚህ ጋር ስናነብ ምንድነው የሚለው? ጠላቶች ሳለን ነው የሚለው። ጠላትነት አለ። ጠላትነቱ በማን በኩል እንደሆነ ምዕራፍ 1ን ብናነበው ለምሳሌ ምዕራፍ 1 ቁጥር 30 ምንድነው የሚለን? ሐሜተኞች አምላክን የሚጠሉ። ምዕራፍ 1 ቁጥር 30 ሐሜተኞች ካለ በኋላ አምላክን የሚጠሉ። ስለዚህ ሰዎች አምላክን ምን ያደርጋሉ ማለት ነው? ይጠላሉ። በኃጢአት ምክንያት ሰዎች አምላክን የሚጠሉ ሆነዋል። ሌላም ክፍል ብናይ ለምሳሌ ምዕራፍ 8 ቁጥር 7 በዚሁ በሮሜ መጽሐፍ ምዕራፍ 8 ቁጥር 7 በአዲሱ መደበኛ ትርጉም ላንብበው። ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው ይላል። ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው። ስለዚህ ሰዎች አእምሮአቸው ለኃጢአት የተገዛ ስለሆነ ከእግዚአብሔር ጋር ምኖች ናቸው? ጠበኞች ናቸው ሰዎች። እንዲሁም ደግሞ ቆላስይስ ምዕራፍ 1 22ን ብናነበው የእግዚአብሔር ጠላቶች መሆናችንን ነው የሚናገረው። ስለዚህ ሰዎች የእግዚአብሔር ጠላቶች ናቸው። የእግዚአብሔርን ሕግ አይታዘዙም። የእግዚአብሔርን ፈቃድ አይፈጽሙም። የእግዚአብሔርን መንገድ አይከተሉም። እግዚአብሔርን ይቃወማሉ። እግዚአብሔርን አይወዱም። ስለዚህ ሰዎች የእግዚአብሔር ጠላት ሆነዋል። አምላክን አይወዱም። ስጋዊ አስተሳሰብ ነው ያላቸው። እግዚአብሔርን ፈቃድ መፈጸም አይፈልጉም። ስለዚህ የቱም የእርቅ መንገድ ይህንን ጠላትነት ማስወገድ፣ ጥላቻን በፍቅር መቀየር፣ መዳፈርን ደግሞ በአክብሮት መተካት አለበት። ሰዎች እግዚአብሔርን አያከብሩም። እርቅ ከተካሄደ ወደ ማክበር መምጣት አለባቸው። ሰዎች እግዚአብሔርን አይታዘዙም። እርቅ ከተካሄደ ሰዎች እግዚአብሔርን መታዘዝ አለባቸው።
ስለዚህ እግዚአብሔር ይህንን ሊያስወግድ ልጁን ላከ። እግዚአብሔር የገዛ ክንዱ መድኃኒት አደረገለት። እግዚአብሔር መሲሁን በመላክ በመሲሁ መድቀቅ በመሲሁ ዋጋ መክፈል ይህንን ነገር አስወገደ። ይቅርታ የሚገኝበትን መንገድ ከፈተ። በእግዚአብሔር ልጅ ሞት የሰው ልጅ ከእግዚአብሔር ጋር ታረቀ።